ትህትና የሚመስል ነገር ግን የሰይጣን መሳቂያ እያደረገን ያለ አንድ አደገኛና ስውር የነፍስ ደዌ አለ። ብዙዎቻችን አይናፋር ነኝ፣ ሰው እፈራለሁ፣ የሰው ፊት ያሳቅቀኛል ወይም ዝምታ እወዳለሁ ብለን በቀላሉ የምናልፈው ይህ ባህሪ ምናልባት የመንፈሳዊ ውድቀታችን መንስኤና የሕይወት በረከታችንን መዝጊያ ትልቁ የጠላት ወጥመድ ቢሆንስ? ዛሬ ያለ ምክንያትና ያለ ቦታው ማፈር ሶሻል አንግዛይቲ እንዴት ስነ ልቦናችንን ሰብሮ መክሊታችንን እንደሚቀበርና ቀና ማለት ደግሞ እንዴት የመንፈሳዊ ድል ምልክት እንደሆነ በጥልቀት እንመለከታለን። ይህንን ቪዲዮ እስከ መጨረሻው ስትከታተሉ ይህንን የፍርሃትና የመሸማቀቅ መንፈስ ሰብራችሁ እግዚአብሔር የሰጣችሁን ሙሉ ማንነት የምትላበሱበትንና እንዲሁም ሰዎችና ዓለም የሚያዩአችሁን መንገድ በአንዴ የሚቀይር ሚስጥራዊ ጥበብን አጋራችኋለሁ። በሕይወታችን ውስጥ ትልቁ ብዥታ የሚፈጠረው ትህትናንና የሰው ፍርሃትን ስናቀላቅል ነው። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምህሮ ትህትና ማለት ራስን ከሌሎች አስበልጦ አለማየት፣ ራስን ከእግዚአብሔር በታች ማድረግና ሰውን ሁሉ እንደ ራስ አድርጎ መውደድ ነው። ትህትና የጥንካሬ መገለጫ ነው። ያለ ምክንያት ማፈር ግን ከትህትና ጋር ምንም ግንኙነት የለውም። ይልቁንም ሰዎች ምን ይሉኛል፣ እንዴት ያዩኛል፣ ቢስቁብኝስ በሚል የፍርሃት እስራት ውስጥ መውደቅ ነው። በስነ ልቦናው ዓለም ይህ ሶሻል አንግዛይቲ ወይም ማህበራዊ ጭንቀት ይባላል። ይህ ጭንቀት እይታችንን ከእግዚአብሔር ላይ አንስቶ የሰዎች ፊት ላይ እንድንተክል ያደርገናል። ታዲያ ሰይጣን ይህንን ያለ ቦታው ማፈር ለምን ይወደዋል? ምክንያቱም አንገታችንን ስንደፋ፣ ድምፃችንን ስናጠፋና ማንነታችንን ስንደብቅ እግዚአብሔር በውስጣችን ያስቀመጠው ብርሃን ይጨልማል። ጌታችን በመጽሐፍ ቅዱስ መብራትን አበርተው ከእንቅብ በታች ማንም አያስቀምጠውም ብሎናል። ያለ ምክንያት ማፈር ግን ራሳችንን በእንቅብ ስር እንድንደብቅ ያደርገናል። ዲያብሎስ አንገት የደፋን በራሱ የማይተማመንን ሰውን የሚፈራን ክርስቲያን አይፈራውም፣ ይልቁንም ይሳለቅበታል። ምክንያቱም እንዲህ አይነቱ ሰው እውነትን ለመናገር ይፈራል። የተሰጠውን መክሊት አውጥቶ ለመስራት ያፈራል። በሥራው ቦታውም ሆነ በማህበራዊ ሕይወቱ ላይ ተጽዕኖ መፍጠር አይችልም። አንድ ወጣት ነበር። ይህ ወጣት እጅግ በጣም ብሩህ አእምሮ ያለው በመንፈሳዊ ሕይወቱም ጠንካራ የነበረ ልጅ ነበር። በተቀጠረበት ትልቅ መስሪያ ቤት ውስጥ ድንቅ የሆኑ አዳዲስ የፈጠራ ሐሳቦች ነበሩት። ነገር ግን በስብሰባ ላይ ሐሳቡን እንዲናገር ሲጠየቅ ላቡ በግንባሩ ይፈሳል፣ ድምፁ ይነቀላል። ሰዎች ምን ይሉኛል፣ ሐሳቤን ባይወዱትስ፣ ብሳሳትስ የሚል ከባድ የፍርሃት ማዕበል ይመተዋል። በዚህም ተነሳ ሁልጊዜ ዝምታን ይመርጣል። አንገቱን ደፍቶ ከኋላ ይቀመጣል። አንድ ቀን እሱ ለወራት ሲያስብበት የነበረውን ያንን ድንቅ ሐሳብ ሌላ ምንም እውቀት የሌለው ነገር ግን በራሱ የሚተማመን ሰራተኛ በስብሰባ ላይ ተናገረው። ያ ሰራተኛ ወዲያውኑ የደረጃ እድገት ሲያገኝ፣ ይህ ወጣት ግን ያንኑ ዝቅተኛ ስራውን እያማረረ ቀጠለ። የዚህ ወጣት ችግር ዕውቀት ማጣት አልነበረም። ችግሩ በውስጡ ያለውን ጸጋ እንዳይወጣ ያሰረው ያለ ምክንያት የማፈር ክፉ መንፈስ ነበር። ጠላት የእግዚአብሔርን ስጦታ የሰረቀው በዚህ አይናፋርነት በተባለ ስውር ወጥመድ ነው። ብዙዎቻችን ልክ እንደዚህ ወጣት ነን። በውስጣችን ትልቅ ሀብት፣ ትልቅ ጸጋ አዝለናል። ነገር ግን የሰው ፊት እያስፈራን መክሊታችንን ቀብረን እንኖራለን። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል። ፍርሃት፣ መሸማቀቅ፣ ያለ ቦታው ማፈር ከእግዚአብሔር የተሰጡን ማንነቶች አይደሉም። የንጉሥ ልጅ የሆነ ክርስቲያን እንዴት የሰውን ፊት ፈርቶ አንገቱን ይሰብራል? በዘመናዊው የስነ ልቦና ጥናት ሳይኮሎጂ ኦፍ ፖስቸር እንደተረጋገጠው የሰውነታችን አቋም ቦዲ ላንጉዌጅ እና አእምሮአችን ቀጥተኛ ግንኙነት አላቸው። አንገታችንን ስንደፋ፣ ትከላችንን ስንሰበስብና አይናችንን ከሰዎች ስናሽ አእምሮአችን እኜ ደካማ ነኝ፣ እኜ አደጋ ላይ ነኝ የሚል መልእክት ይቀበልና የጭንቀት ሆርሞን በሰውነታችን ውስጥ ይረጫል። በአንጻሩ ቀና ስንል፣ ትከላችንን ስንዘረጋና ሰዎችን ቀጥ ብለን ስናይ አእምሮአችን የድልና የበላይነት ስሜት እንዲሰማን ያደርገናል። በመንፈሳዊውም ዓለም ይህ እውነት ነው። በኦርቶዶክሳዊት ቤተክርስቲያን የጸሎት ሥርዓት ውስጥ ቁመት ወይም ቀጥ ብሎ መቆም ትልቅ ስፍራ አለው። ከኃጢአታችን ንስሐ ስንገባ እንሰግዳለን። አምላካችንን ስናመሰግን እና አጋንንትን ስንቃወም ግን ቀጥ ብለን ቆመን ቀና ብለን ነው። ቀና ማለት የነጻነት፣ የልጅነትና የድል ምልክት ነው። ወደ መጀመሪያው
ቃል ገባሁላችሁ ምስጢር ከመምጣታችን በፊት አንድ ሌላ አጭር እና እውነተኛ የሕይወት ተሞክሮ ላካፍላችሁ። አንዲት እናት ነበር። እኚህ እናት በማህበረሰብ ውስጥ በእድርም ሆነ በቤተሰብ ስብስቦች ላይ ሁልጊዜ ከዳር ተቀምጠው አፋቸውን በእጃቸው ሸፍነው ነበር የሚታዩት። ማንም ሰው ሐሳባቸውን አይጠይቃቸውም። እሳቸውም ተነስተው ለመናገር ድፍረቱ አልነበራቸውም። በውስጣቸው ግን ትልቅ የሕይወት ጥበብና መፍትሔ ማመንጨት አቅም አላቸው። ሰዎች ችላ ሲያደርጓቸው በውስጣቸው ያዝናሉ። ነገር ግን የሰውን ዓይን መጋፈጥ ስለሚያስፈራቸው ዝምታን ይመርጣሉ። አንድ ቀን በሐዘን ተውጠው ወደ ንስሐ አባታቸው ሄደው አነቡ። አባታቸውም በጥሞና ከሰሟቸው በኋላ አንድ የሚያስደነግጥ ቃል ነገሯቸው። ልጄ፣ አንቺ እኮ የእግዚአብሔር ቤተ መቅደስ ነሽ። ቤተ መቅደስ ደግሞ አይደበቅም። ሰዎች እንዲያከብሩሽ ከፈለግሽ ከመጀመሪያ እግዚአብሔር ያከበረውን ራስሽን ማንነት አክብሪ። ከዛሬ ጀምሮ ሰው ጋር ስታወሪ አንገትሽን አትስበሪ፣ ዓይኖቻቸውን እያየሽ ተናገሪ አሏቸው። ይህች እናት ይህንን መንፈሳዊ ምክር እንደ ጦር መሳሪያ ተጠቅማበት በሚቀጥለው የእድር ስብስብ ላይ ቀና ብላ ድምጿን ከፍ አድርጋ የተፈተለውን አንድ ማህበራዊ ችግር እንዴት መፍታት እንደሚቻል ሐሳቧን ሰጠች። ሁሉም ሰው በድንጋጤ ጸጥ ብሎ አዳመጣት። ከዚያች ቀን ጀምሮ ማህበረሰቡ እሷን የሚያይበት መንገድ ተቀየረ። የሰላምና የምክር እናት ሆና ተከበረች። ልብ በሉ፣ እኚህ እናት አዲስ ዕውቀት አልተማሩም፣ አዲስ ሀብቱም አላገኙም። የቀየሩት አንድ ነገር ቢኖር ያለ ቦታው የማፈርንና አንገት የመደፉን የጠላት ቀንበር ሰብረው መጣል መቻላቸው ነው። ታዲያ ይህንን የፍርሃትና የመሸማቀቅ እስራት እንዴት እንበጥሰዋለን? መፍትሄዎቹ መንፈሳዊም ስነ ልቦናዊም ናቸው። አንደኛው መፍትሄ የፍርሃትን ምንጭ ማወቅ ነው። ማፈር ወይም ሰውን መፍራት የተፈጥሮ ባህሪ ሳይሆን ጠላት ጸጋችሁን ሊያኮራሽ የተከለው አረም መሆኑን አውቃችሁ እምቢ ማለትን ልመዱ። አእምሮአችሁ ሰዎች ይስቁብሃል ሲላችሁ ቢስቁስ እኔ የተፈጠርኩት ሰውን ለማስደሰት ሳይሆን የፈጣሪን ዓላማ ለመፈጸም ነው ብላችሁ መመለስ አለባችሁ። ሁለተኛው መፍትሄ ትኩረትን ከራስ ላይ ማንሳት ነው። የሰውን ፊት የሚፈራ ሰው ብዙ ጊዜ ሳያውቀው ትኩረቱ ሙሉ በሙሉ ራሱ ላይ ነው። ጸጉሬን አላስተካከልኩም፣ ልብሴ አናማረም፣ አረማመዴ ያስጠላል እያለ የራሱን ጉድለት ብቻ ነው የሚያየው። መንፈሳዊው መፍትሄ ግን እይታን ከራስ ላይ አንስቶ ወደ ክርስቶስ እና ወደ ሌላው ሰው ፍላጎት ማዞር ነው። ከሰዎች ጋር ስትገናኙ ስለ ራሳችሁ መጨነቅ ትታችሁ ይህንን ሰው እንዴት ላግዘው ይችላልዮ? ፈጣሪስ በዚህ ቦታ ምን እንድሠራ ይፈልጋል ብላችሁ አስቡ። የዚያን ጊዜ ፍርሃቱ ቦታውን ለፍቅር ይለቃል። ሦስተኛውና ቅድም ቃል የገባውላችሁ ትልቁ ምስጢር ደግሞ ይሄ ነው። በሕይወታችሁ፣ በሥራ ቦታችሁ፣ ትምህርት ቤት ወይም በማኅበራዊ ግንኙነት ውስጥ ሶሻል አንግዛይቲ ሲመጣባችሁና አንገታችሁን እንድትደፉ የሚገፋፋ ከባድ ስሜት ሲጫናችሁ ወዲያውኑ በአካል ቀና በሉ፣ ትከሻችሁን ዘርጉ፣ ጥልቅ ትንፋሽ ውሰዱና በልባችሁ ይህንን አጭር ጸሎት ጸልዩ። እግዚአብሔር ሆይ፣ አንተ የሰጠኸኝን የኃይል መንፈስ አነቃቃለሁ። ማንም ሰው የኔን ክብር ዝቅ እንዲያደርገው አልፈቅድም። አምናችሁበት ይህንን ስታደርጉ በአእምሮአችሁ ውስጥ ያለው የፍርሃት ኬሚካል ወዲያውኑ ይቋረጣል። በሱ ቦታ የመንፈስ ቅዱስ ድፍረትና የልጅነት ኃይል ይሞላባችኋል። ቀና ማለት ትዕቢት አይደለም። ቀና ማለት የተፈጠራችሁበትን አምሳለ እግዚአብሔርነት ማክበር ነው። ዳዊት በመዝሙሩ አንተ ግን አቤቱ መጠጊያዬ ነህ፣ ክብሬም ራሴንም ከፍ ከፍ የምታደርገው አንተ ነህ፣ መዝሙር 3 ቁጥር 3 እንዳለው ራሳችንን ቀና የሚያደርገው ክብራችንን የሚጠብቀው ራሱ እግዚአብሔር ነው። ጠላት ግን ራሳችንን እንድንሰበር፣ አንገታችንን እንድንደፋ እና የፈሪ ሕይወት እንድንኖር ይፈልጋል። ወንድሜ እህቴ፣ ዛሬ አንድ ውሳኔ እንድትወስኑ ይፈልጋለሁ። ከዚች ሰዓት ጀምሮ ለኃጢአታችሁና ለፈጣሪያችሁ ካልሆነ በቀር ለማንም ሰው እና ለማንኛውም ምድራዊ ፈተና አንገታችሁን አትስበሩ። ድምፃችሁን ማሰማት ባለባችሁ ቦታ አትፍሩ። ያላችሁን ዕውቀትና ችሎታ አውጡ። ሰዎች ስለ እናንተ የሚያስቡት ነገር የነሱ ችግር እንጂ የናንተ ማንነት አይደለም። የናንተ ማንነት የተጻፈው በክርስቶስ ደም ነው። በዚህ አንገት መጥፋትና ፍርሃት ውስጥ እያለፈ እና ይህን ትምህርት የሚያስፈልገው ሰው በአካባቢያችሁ ካለ ይህንን ቪዲዮ ሼር በማድረግ የነፍስ መድኃኒት አድርሱለት። ይህ ትምህርት በሕይወታችሁ ውስጥ የፈጠረውን የመንፈስ መነቃቃት ከስር በኮሜንት ላይ ብታካፍሉኝ ደስ ይለኛል። አዳዲስ እና ሕይወትን የሚቀይሩ መንፈሳዊና ስነ ልቦናዊ ትምህርቶች ቶሎ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ አትዘንጉ። ቀና በሉ፣
የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።